እንግዲህ በአማረ መልኩ ይሄን የሚመስል መክቡስ ሰርቻለሁ። አሰራሩን አሳያችኋለሁ። ቀላል ነው፣ በጣም ነው የሚጥመው። ሰርታችሁ ሞክሩት የኔ ውዶች እላችኋለሁኝ። እና ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በርም እያያችሁ ያው እንግዲህ በርማ ግዴታ ነው ማየት። ለዚህ ወቅት አበቃን እና ምሳው ያው በዚህ ወቅት አልቋል። በጣም ነው የሚጥመው ከሚገርማችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? አላችሁ? እስቲ ዛሬ አብረን መክቡስ ህንዲ እንስራ ማለት ነው። በነገራችን ላይ ህንዲ ስንል ያው እኔ ሴትዮ የምታዘኝ መክቡስ እንዴት በቃ ህንዲ ብላ ነው የምጠራኝና ሆብዝ ህንዲ ምናምን እንደዛ ነው የምትለውና ችግር የለውም ማለት ነው። የሆነ ጊዜ ኮመንት ላይ አይቼ ነው ለምን ህንዲ ትላላችሁ? ያው ሴትዮነቷ ህንዲ ናት፣ ግን ችግር የለባቸውም ማለት ነው እነሱ። እና አሁን ልሰራ ነው መክቡስ ህንዲ ልሰራ ነው ማለት ነው። በነገራችን ላይ ዶሮውን አጠቤ በሎሚ ምናምን አጠቤ ጨርሻለሁ። ክርክምና ፍልፍል አህማር ያው በአረበኛ ፍልፍል አህማር እና እንትን ጨመርኩበት ማለት ነው። የተፈጨ ሽንኩርት እያየሁ ወሬውን ረሳሁት። የተፈጨ ሽንኩርት፣ ነጭ ሽንኩርት እና ጀንጀቢል፣ ክርክም፣ ፍልፍል አህማር ነው የጨመርኩበት፣ በርበሬ ማለት ነው። እነዚህም የሚያስፈልጉ ነገሮችን ሁሉንም አዘጋጅቻለሁ የኔ ውድ ቤተሰቦች። እና ዲያይ ወደ አሰራሩ ማለት ነው። አሁን ይሄን እንደዛ አድርጌ እጠብሰዋለሁኝ በዘይት ማለት ነው። ያው ብዙ ባህራት አልተጠቀምኩም። ክርክምና ፍልፍል አህማር፣ ነጭ ሽንኩርት ብቻ ነው ማለት ነው እዚህ ጋር የተጠቀምኩት። ጨው መጨመር ትችላላችሁ፣ ያው ግን አስፈላጊ አይደለም። ያው ቤተሰብ እዚህ ጋር ዘይት ዘይት አድርጌ ትንብያለሁ እስከሚግል እጠብቃለሁ ማለት ነው። ከዚህ መልኩ ዘይት ከጋለ በኋላ ያንተን ዶሮ መቆራረጥ ይዛገር ነው አይጠይቀው። እኔ እንጃ ይሄን ነው መቆራረጥ ይገኛል። እሺ ቤተሰብ በዚህ መልኩ ዶሮዬን ጠብሻለሁ ማለት ነው። ያው ብዙም መራር የለበትም፣ ብዙም ደግሞ ያው ቀማረስ አለበት። እዚህ ዲስት አዘጋጅቻለሁ። ይሄን ጨምባው ማለት ነው። ማለትም አሁን ስለሆነ ያደረኩት ለምግብ በደንብ። ከዛ ያዘጋጀሁት ሽንኩርት አለኝ፣ ቲማቲም፣ ቃሪያ አለኝ፣ እዚህ ጋር ምናና ከዝባራ አለኝ ማለት ነው። ይሄ ወረግ ህንዲ ነው የምንለው እንግዲህ፣ ሌላ ስም ካለው አላውቅም። ይሄንን ሽንኩርት የመጀመሪያ ጨምር፣ እዛ ሽንኩርት ጨምሬ ጨምሬ ማለት ነው። ሰራው ትንሽ ስለሆነ ያን ያህል ብዙ ሽንኩርት አልተከተልኩም። አንድ ራስ ነው የተጠቀምኩት፣ ያው እንዲያሰራራችሁ ማለት ነው። ነገራችን ላይ ሽንኩርት መጀመሪያ ማድረጋችሁ በኋላ ዘይት መጨመር ትችላላችሁ። ያው ሁሉም እንደ ፍላጎት ነው። ይሄ እዚህ ጋር መጀመሪያ ግን ሽንኩርት ማድረጋችሁ ከላይ ዘይት ቢሆን አሪፍ ነው። አሁን ግን ጊዜ በካሜራ ላይ አልመስጠት ከላይ አራት ተጃ ነው ቀንጦ ስለሚወጣ እንዴት አድርገሽ ነው ከላይ ዘይት ጨምረሽ ከላይ ሽንኩርት የምታረጊ እንዲያስችል ቢሆን በዚህ አጋጣሚ ማለት ነው። እና እንዴት ሽንኩርቴ ከበሰለልኝ በኋላ እዚህ ጋር ደረቅ ቅመሞች አሉ። ገርፋ ህል ቢስማ ቆንጆ በርበሬ በአማርኛ ማለት ነው። እናንተ ማለት ነው የተፈጨውን መጠን ትችላላችሁ። ይሄን ካፈለጋችሁ የተፈጨውን የብራውን ቅመም ማለት ነው። እሱን ነው የምንጠቀመው። ብራውን ላይ በዚህ መልኩ ተቀላልን በኋላ እዚህ ጋር የተፈጨ ነጭ ሽንኩርትና ዝንጅብል አለኝ። ያው ፍሬሽ ሲቀመጥ አረንጓዴ ነው። እሺ ያው እዚህ ጋር ነጭ ሽንኩርት ሲጨመር ያራራ ይመስላል። ያላራራ ነው። በዚህ መልኩ በስለልኛል። ያዘጋጇቸው ቅመሞች አሉ። ደረቅ ክርክም፣ ይሄ ደግሞ የብራውን ቅመም ነው። ቅመም ሸከል ነው የሚሉት።
ወዝጋ ፍልፍል አህመር እነሱን እጨምራለሁ። ሰው በጣም ነው የሚጥመው ማለት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ከዛ እዚህ ጋር እኛ ቤት ቃሪያ በጣም ነው የምንወድ። ይዘዝ ጨመራል። ከዚህ ጋር ማናምን ከዛ በኋላ እንደዚህ ደግሞ ቲማቲም ጨምራለሁ ማለት ነው። ዘይቱ አነስብ እንደዚህ ትንሽ ካቁላላሁት በኋላ ምን እጨምራለሁ መሰላችሁ? እርጎ 2 ማንኪያ እጨምርበታለሁ። በነገራችን ላይ እንደ ሩዛችሁ አሰራር ነው። ትንሽ ነው የምሰራው ሩዝ፣ ለዛ ነው ሩዝ እንደዛ አድርጌ ሮብ ከጨመርኩኝ በኋላ አትፈልቀው። በጣም የሚጥመው ከሚገርማችሁ ሮብ የተጠቀሙት ይሄንን ሌላ እንዳይመስላችሁ ማለት ነው። እንደዚህ ከሆነ በኋላ ታቀላቀላችሁ በኋላ ዶሯችሁን ትጨምራላችሁ። የጠበሳችሁትን ዶሮ እንደዚህ ጨማመርኩ ሁሉንም በዚህ መልኩ በዚህ መልኩ እየበሰለ ነው። ከተቆላላ በኋላ እንደዚህ ሁሉንም ጨማምራችሁ ታቆላላችሁ በኋላ ቲማቲሙ ጣፍቷል። ሲበስል ይጠፋል። ለሩዛችሁ ስገን ዶሮ በስሎ ለሩዛችሁ የሚበቃችሁን ያህል ነው ውሃ መጨመር ያለባችሁ ማለት ነው፣ እንዳይበዛባችሁ። ከዛ ላይሙን አለኝ። ላይሙን ግዴታ ነው እዚጋ ይሄ ማለት ነው። እዛ ያው እኔ በግምት ነው የምጠቀመው በነገራችን ላይ። እዚህ ጋር ጨው ያስፈልገናል። ለሩዛችሁ የሚበቃችሁን ያህል ጨው ትጨምራላችሁ። ላይሙን ስላለ ያው ጨው ትንሽ ሰደረገ። 3 ማንኪያ ነው ያደረኩት። እኔ ማንኪያ ትንሽ ናት እዚች። ከዛ እንደዚህ አድርጋችሁ ካርናችሁ ይበስላል ዶሮ። ከዛ ሩዝ ላይ ትጨምራላችሁ። መክቡስ ህንዲ ነው የምንሰራው፣ ሌላ እንዳይመስላችኋል። ዘንድ ይሄናል ትላላችሁ። እሺ ቤተሰብ ይኸው ውሃውን እየመጠጠ ነው። ዶሮቱን በስላለች በዚህ መልኩ ከላይ ሩዙን እጨምረዋለሁ ማለት ነው። ሩዝ የሚበቃኝን ውሃ ያህል ሆኖልኛል። ሩዝ እጨምራለሁ። ሳልሰር ምናምን አልተጠቀምኩም። የበርበሬ ነው ፍልፍል አህመር ነው እንደዚህ ቀላል እና እዚህ ጋር ለ1 ሰዓት ያህል ዘፍዝፌ ያስቀመጥኩት ሩዝ ነበረ። እሱን እጨምራለሁ ማለት ነው። ቤተሰብ ላይ ነው የሚጨመረው። እዛ ብዙ ማማሰል አይጠበቅባችሁም። ይሄን ደብለቅ አድርጋችሁ አንድ ያፍታ 5 ደቂቃ ያህል ጋዙን አትቀንሱት ማለት ነው። 5 ብዙ ውሃ የለውም።
እኔ ሩዙ ትንሽ ስለሆነ ነው። ይኸው በዚህ መልኩ ተጨመርኩ በኋላ ለ5 ደቂቃ ያህል ከድኜ አስቀምጠዋለሁ። ይህት በዚህ መልኩ ግን እንዴት ሆኗል ማለት ነው። አሁን እቀንሰዋለሁ። ከዚህ እስከ መጨረሻ ቀንሻ ትንሽ ነው የሚታወቅ ምን ጫጫታው ሲስተላ ጥቁቱ እና እንደዚህ አድርጌ ቀንሼዋለሁ። አሁን ምንም ውሃውን መጠጥ እስከሚያደርግ ድረስ በጣም ተቀንሷል ጋዙ ማለት ነው። እንደዚህ መልኩ መጠጥ ያደርጋል። በጣም ነው የሚጥመው። ብታዩት ሰርታችሁ ነው